ጠርጣሪ ያመጣን ጠንቋ ያመጣን ቡዳ እናምጣ እንዴ? ዋንጫውን በቡዳ እንብለው እንዴ? በቡዳ እንብለው። ያው እንኳን ክሮሻ ነው ቀጣይ ክሮሻ ነው። ከዛ በኋላ እንግሊዝ ስፔን ምን ፈረንጅ እያገላበጡ ነው የሚጠብሱ እያልኩ ነው። እያገላበጡ በጠጠን ነው የሚያመጡ ነው። ሁሌ ብርጫዎችን ማወቅ አለብህ። በጭላዳ ስታይል ዋንጫ ብለም ይሄን ማወቅ አለብህ ሁሌ። ምን አይነት ቆዛሚ ደግሞ ያው ፋናት ቁጭ ብሎ ሲቋጥር ድሮች ሊያልፍልኝ ነው እንዴ? በጣም ነው በጣም ፖርቹጋል እና አሜሪካ የስራችሁን ይስጣችሁ። በስመ አብ ወልድ እስከ ሌሊት 11 ሰዓት ድረስ ቆይቼ ፖርቹጋል ተቀልዱብን እንዴ! ጎል አታገቡም? ቢያንስ የሆነ አንዳንድ ጎል ሁለት ጎል ቢያንስ ሁለታችሁ አንዳንዳችሁ አትሆኑም? 0-0 ለማየት እስከ ሌሊቱ 11 ሰዓት ልቆይ። ፖርቹጋል ከኮሎምቢያ ጋር 0-0 በመውጣት የምድቡ ሁለተኛ ሆኖ ማለፉን አረጋግጧል ማለት ነው። በአጭሩ ምን ሊሉ ነው የፈለጉት? ቻሌንጅ ይመቸናል፣ ዝም ብላችሁ በላችሁ መባል አንፈልግም እንግዲህ ሲሉ በሞት ቀጠና ሆነዋል። እሱን ላሳያችሁ። ተመልከት። በዚህ ሳይድ ያሉት ሀገራት ክሮሻን 32 ውስጥ ከገጠምን በኋላ ስፔን ነው የሚያገኘን። ምናልባት ደግሞ ሴሚፋይናል ላይ ፈረንሳይ ወይ ጀርመን፣ በቃ ፈረንሳይ ነው ሊሆን የሚችለው። ከባድ ነው። በዚህ በኩል አርጀንቲና እንደምንም ብለ ፋይናል ድረስ፣ እኛም ሞተን ጥረንግረን ፋይናል እንደርሳለን። ከዛ ኦል ታይም ፋይናል ይሆናል ማለት ነው። አስባችሁታል? የሁለቱ ፋይናል ፖርቹጋል እና ኮሎምቢያ 0-0 ወጥቷል። ኮሎምቢያ ማሸነፍ የምትችለው ጨዋታ ነበር። በጨዋታው ላይ በጣም በልጣ ተገኝታለች። የሮናልዶ ፖርቹጋል እንግዲህ ይህንን ጨዋታ ብታሸነፍ ኖሮ በጥሎ ማለፉ ቀለል ያሉ ጨዋታዎች ይደርሷል ነበር። አሁን ግን ከበድ ብለዋል። ክሮኤሺያ፣ እንግሊዝና ፈረንሳይ እንግዲህ ፖርቹጋልን እየጠበቋት ይገኛሉ። በራውንድ ኦፍ 32 ቀጥታ ከክሮኤሺያ ጋር ፖርቹጋል ትጫወታለች። እንግዲህ ጋይስ ተው የፖርቹጋል ደጋፊዎች ነቃ በሉ ተው። ኮሎምቢያ ማለት ነው እንዲሁ አይናችን እያየ ወደ ሞት ምድብ ልልከን ነው። የምር ልትልከን ነው። በቃ እዛ ገባን ማለት አንዱን ለማሸነፍ ሌላ ጭንቀት፣ እሱን ስናት እንደገና ሌላ ጨዋታ ጭንቀት። ተው ወሬ መቃጠል ነው። ፖርቹጋል መጨስ በጌታ በኢየሱስ። ነገራችን ላይ የዚህን ጨዋታ ምርጥ ተጫዋቾች ልንገራችሁ። ኮስታ በረኛው በጣም ጸዴ ነበር። ቬጋ በጣም ይገርም ነበር። ሩመን ዲያዝ በጣም ይገርም ነበር። ዳሎ ተቀይሮ ገብቶ ያበደ ነበር። አስቡት፣ የመከላከል ተጫዋች ነው እንዳለ የጠራውላችሁ። ጥሩ ተጫዋች የነበሩት እነዚህ ናቸው። ሚድፊልዱ እኔ በጣም ኦቨር ነው ሬት የተደረገው፣ ኢንዲቪዥዋል ሳይሆን እንደ ቡድን ግን ቀሽም የሆነ ሚድፊልድ ነው የሆነው። መቀመጥ ጀመሩ እኮ እነ ጆሃኒ ቤዝ ምናምን በቃ ምንም ነገር። ኧረ በኢየሱስ ክርስቶስ ምን ሆኖ አሰልጣኙ ማያስወጣው ፔድሮ ኔቶን? ይህ መጨረሻ የተኛ ሰው ለምን ማያስወጣው? ዘጠና ምናምን ታጫውተዋለ ጭራሽ። ይህ መጨረሻ ቀሽም የሆነ በጣም እድለኛ ስለነበሩ እንጂ ኮሎምቢያ ዛሬ ቅጥቅጥ ማሸነፍ ነበረበት። አለቀ ደቂቃ ኦፍሳይድ ራሱ ጠፍሮ ነው የገባሽ ማለት ነው። ወይ ደግሞ ፊፋ የሆነ ነገር አርጓት ምናምን ሊሆን ይችላል። ማንኛውም ኮሎምቢያ ምድቧን አንደኛ ሆና አልፋለች። ቀጣይ ጋናን ነው የምታገኘው። በዚህ አኳኗ አንደኛ ሆና ፖርቹጋል አልፋ ጋናን ብታገኛት ጭራሽ ነው ሎብሎ ማታስከፍተው ማለት ነው። ባለፈው ኢንግላንድ ላይ ያየነው ሎብሎ የጋናን ጭራሽ ነው ማታስከፍ። በዚህ አጫውታው ቀጣይ እንግዲህ ክሮኤሺያን ነው የምታገኘው ማለት ሁለተኛውና ስለጨረሰች። እዚሁ ምድብ ላይ ደግሞ ኮንጎ 3-1 ኡዝቤኪስታንን በማሸነፍ አልፋለች ማለት ነው። የአፍሪካ ሀገሮች አልተቻሉም። በጣም ብዙዎቹ አልፏል። እስካሁን ከወደቀችው ሀገር ማቃት ቱኒዚያን ብቻ ነው። መተኛት ማለት ገደል ዶሮ እኮ ጮኸብኝ። ዶሮዎች እየተንጫጩ እኮ ነው። ለዚህ ነው እና ምን ጠብቀህ ነበር? ፖርቹጋል አሸንፋ አንደኛውን የምታልፍ መስሎ እውነትህን ነው። ሌላ የለህም። በጣም ተቀለደ የለ እንዴ? ወትሮ ነው ላቲን የሚባል ክለብ ፖርቹጋል አይመቻትም። ከየትኛውም ላቲን ጋር ጥሩ ቁጥር የላትም። ከየትኛውም ላቲን ጋር ሮናልዶ ምንም አይነት ቁጥር የለውም። ይሄ እኮ ኦፊሻል እኮ የታወቀ ነገር እኮ። እዚህ አውሮፓ ላይ ችግር የለውም። እዛ ግን ትክክለኛው የእግር ኳስ መወለጃ የእግር ኳስ መጸነሻ ቦታ ላይ ሲደርሱ እግራቸው ቄጤማ ይታወቃል። እያየ ነው አይደለ? የኮሎምቢያን ጀብድ ከአንድ ሉዊስ ዲያዝ በስተቀር ሀሜስ ሮድሪጌዝን ያው የድሮ ተጫዋች ነው አናቃቸው ማናችን። ግን በምን አይነት ወኔ የሚጫወቱት አሽመደመዷት። ፖርቹጋል አሽመደመዷት። ፈርስት ሃፍ እንዴት ነው መከሯን ያበሏት። መከሯን በረኛቸው ምርጥ በረኛ ስለሆነ ነው እንጂ ስንት ሙከራ ነው 10 ምናምን ሙከራ እኮ የተሞከረ አይገናኙም ነው የምልህ እኮ። እዚህ አባቴ ስንት የ100 ሚሊዮን ፓውንድ ተጫዋች አለ። ስንት የ100 ሚሊዮን ፓውንድ ከ5 በላይ 100 ሚሊዮን ፓውንድ ተጫዋች አለ ፖርቹጋል ውስጥ። ግን ወፍ
ፖርቹጋል አቻውታለች። እንግዲህ በስመ አብ 9 ሰዓት 10 ሰዓት የተነሳችሁ ጨዋታ ማየት እንዴት ያደርጋችሁ? ወርልድ ካፕ እንዴ በጣም ነው የሚከብደው። ለማንኛውም ክርስቲያኖ ፋኖች አይደለም 9 ሰዓት 10 ሰዓት እኩለ ሌሊት ማለት ነው። በማንኛውም ሰዓት ክርስቲያኖ ጨዋታ ላይ ተገኙልን ካለን እንደ ወታደር ቆመን ነው የምንገኘው ማለት ነው። የት ናችሁ የሲአር7 ፋኖች? ይሄን ቪዲዮ ለሁሉም ታደርሱልኝ ያላችሁ ፎሎ ማታረጉ ፎሎ እያደረጋችሁ። ፖርቹጋል እንግዲህ አቻውታ ምድባን በሁለተኛ ጨርሳለች። በጣም የሚደብረው ምን ታውቃላችሁ? ሁለተኛ መጨረስ ቀጣይ የምታገኙት ብሔራዊ ቡድን ከባድ ሊሆን ይችላል ማለት ነው። ፕሮባቢሊቲው ክሮሻ ነው ልታገኝ የምትችለው። ክሮሻ ደግሞ ታውቃላችሁ ምን አይነት ዝገት የሆነች ብሔራዊ ቡድን እንደሆነች ቋጥረን በዛም በዚህም በባሌም በቦሌም ቢሆን ክርስቲያኖ ሮናልዶ በዚህ ዓመት ማለት ነው ዋንጫው ፍጻሜ ድረስ እናደርሰዋለን። በዛሬ ጨዋታ በቃ ዲያጎ ኮስታ ጸድ የሆኑ ሴቮችን ሲያደርግልን ነበር። የኔ ማን ኦፍ ዘ ማች ዲያጎ ኮስታ ነው። ይኸውላችሁ እኛ እውር አይደለንም፣ ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ ሄደ። አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም። ሲጀምር ማለት ሞራላቸው የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም፣ ፊሊክስ መግባት የለበት። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥቶ። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። የሚያስጠላ ምድብ ነው። እስከ 10 ሰዓት ተኩል ለ0-0 ማለት ነው ከክሮሺያ ጋር ደርሷታል ፖርቹጋል። ስለ ጨዋታው ግን ስናወራ ያልተሸነፈችው ራሱ ማለት ነው በሩበን ዲያዝ እና በኦፍሳይድ ምክንያት። ኧረ ዲያዝ እኛ ሴንተር ባኮቻችን በዙብን። ግን ሲቲ ቤት ሴንተር ባኮቻችን በዙብን። አማርጠን ነው ቀጣይ ምን አዲሱ ሲዝን ላይ የምናሰልፈው ማለት። ይሄ ሰውዬ ግን የሆነ የሚጠቀመው ነገር ካለ መርምሩልኝ በመድኃኔዓለም። ኳስ ከገፋ እምባፔ ራሱ የሚደርስበት ነው የማይመስለው ነው። ገፍቶ ይገባል። በቃ ወፍ የለም ኤንድ ፕሮዳክት። ኧረ በስመ አብ 0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን። ኮስታ ብቻ ነው የሚችለው። ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ። ግልጽ ነው እኮ ይገባ አይደል? ጎል እኛ እኮ አንድ ጎል እንኳን ይሆናል አይደል? ጎል እንዴ ለምንድን ነው የማታቀብሉት? እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ ላስከበረኛ ድረስ ይመለሳሉ ማለት ነው። እናንተ ባልባል ገማ መርቻንቶች ማለት ነው። ገባ አይደለ? እንቅልፌ ምን እንዴ ገባር? ተስፋ እኮ ነው። ተስፋ ነው የሚያቃጥለው። ገባ? ተስፋ ካላረክ አትቃጠልም። ግን በቃ አላረን ለመቃጠል ፈቃደኛ ነኝ ነው የምልህ። ገባ? ራሴ እንዴት አድርጌ እንደምሰክስ ልንገር። ራሴን ስክስ ነው ማድረገው ነው የምልህ። ሁለተኛ ይሻለናል። ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው። ገባር? ምክንያቱም ኮሎምቢያ ከጋና ጋር እኛ ከክሮኤሻ ጋር ክሮኤሻ ወጥታ ትጫወታለች ቢያንስ። ገባር? ጋና ላይ ማን ነው በዚህ አይነት ጋና ላይ 2 ቀን ብንጮት አናገባባቸው። ለኮሎምቢያ ቆሜን ያጨበጨብኩት ጋይስ። ምን አይነት ናሽናል ቲም ናት ፖርቹጋል እና ኮሎምቢያ። እንግዲህ 0-0 ተለያይተው ተያይዞ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል ማለት ነው። የሚገርም ፋይት ነበር የተመለከትነው። ውጤቱን አትመልከቱ። ጨዋታው ላይ የነበረው የሙከራ መጠን በጣም በርከት ያለ ነበረ። በተለይ ኮሎምቢያዎች ማለት ነው ከሰከንድ ሃፍ በኋላ የግላቸው ነበረ ማለት ይቻላል። ሲያጠቁ እንደ ቡድን ነው፣ ሲከላከሉ እንደ ቡድን ነው። በጣም ነበር የሚያደርጉት። የሚጫወቱበት መንገድ ኢንቴንስ ነበረ። ፕሬሲንጋቸው በጣም ጥሩ ነበረ። ትራንዚሽናቸው ያስፈራ ነበረ። በደንብ ብዙ ሙከራዎችን አድርገው ነበር። ኮስታ እንደውም ያላነባቸው አንዳንድ ሞመንቶች ነበሩ። ፖርቹጋሎችም ጥሩ ነበሩ፣ ግን ፈርስት ሃፍ ላይ ነው። ሰከንድ ሃፍ ከዛ በኋላ ብዙም አመርቂ የሆኑ እንቅስቃሴያቸውን አላገኘሁትም። በተለይም ደግሞ ፔድሮ ኔቶ እኔ ለምን ጨዋታው ላይ በዛ ልክ አሰልጣኝ ማርቲኔዝ እንደታገሱት ግራን የገባኝ ማለት ነው። የጨዋታው ወርስት ፐርፎርማንስ መካከል አንዱ በዋነኝነት ይጠቀስ ቢባል የፔድሮ ኔቶ ፐርፎርማንስ ይመስለኛል። በቃ የሆነ አለ አይደለ ይለፋል እኮ ግን የማርቲኔሊ አይነት ቫይብ የሚሰጠኝ አይነት ተጫዋች ነው። ለፍቶ የማይሳካለት አይነት ተጫዋች ማለት ነው። ውሳኔዎቹ ቶሎ ይበላሹበታል ምናምን፣ ብቻ ጥሩ አልነበረም በጨዋታው ላይ። 0-0 እንግዲህ ተለያይቶ ኮሎምቢያ ከምድቧ በ7 ነጥብ ወደ ቀጣዩ ዙር ማለፏን ማራገጥ ትችላለች። ጋናንም በ32 ዙር የምትገጥም ይሆናል። ፖርቹጋል ደግሞ እንግዲህ
ክሮኤሽያን በ32 ዙር የምትገጥም ይሆናል ማለት ነው። በጣም ለፖርቹጋል ግን ተርፋለች ነው የምለው። ዓለም ዋንጫ ላይ ባይዘይ ቀላል የሚባል ቲም የለም አባቴ። ኮሎምቢያ በጣም የሚገርም ቲም ነው። ሲጀምር የግሩፑ መሪውንም በምክንያት ነውና እኔ ፖርቹጋል ከባድ ነው። በጣም ያበደ ጌም ነበር ግን ስፔሻሊ ወደ መጨረሻ የሚገርም ኤንድ ቱ ኤንድ ነው። በርናርዶ ሲልቫ አልተሰለፈም። እንግዲህ በርናርዶ እኔ የማይዋጥልኝ አይነት ተጫዋች ነው በርናርዶ። እኔ የምሬን ነው። ወይ ፓስ አያረግ ወይ ክሮስ አያረግ ምን እንደሚያረግ አታውቅም። ዝም ብሎ በቃ ሩጫ ብቻ ነው የሚችለው ማለት ነው። እና ከረጅም ጊዜ በኋላ ደግሞ ዛሬ ሀሜስ ሮድሪጌዝን አይቼዋለሁ። በጣም ነው ደስ ያለኝ። የምሬን ነው። በጣም ያው ታስታውሳላችሁ የ2014 የዓለም ዋንጫ ላይ ብሬክ አድርጎ በጣም መነጋገሪያ የሆነ ልጅ ነበረ።